ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን በግጭት ወቅት ጉዳት እንዳደረሰበት ገለጹ። የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ መሆናቸው ተነገረ። አዲስ አበባና ድሬዳዋ ከተማ አስተዳደሮች ተጠሪነታቸው ለፌዴራል መንግስት እንዲሆንና የአዲስ አበባ የስራ ቋንቋ አማርኛ እንዲሆን በአብዛኛው ተመካካሪዎች ዘንድ ከስምምነት መደረሱ ተገለጸ። 91 የመንግስት ባለስልጣናት በቁጥጥር ስር ዋሉ። ፕሬዝዳንቱ የጠፉ ለ2 ወራት ያህል ከህዝብ እይታ ርቀው መቆየታቸው በሀገሪቱ አነጋጋሪ ሆኗል። በናይጄሪያ ታግተው የነበሩ ከ300 በላይ ሰዎች መለቀቃቸውን የሀገሪቱ ፕሬዝዳንት ጽህፈት ቤት አስታወቀ። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠቅላይ ሚኒስትር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን በግጭት ወቅት ጉዳት እንዳደረሰበት ገለጹ። ጠቅላይ ሚኒስትር ይህን የተናገሩት በዛሬው ዕለት በአማራ ክልል መዲናዋ ባህር ዳር ከተማ የደጃዝማች በላይ ዘለቀ አየር ማረፊያን ተርሚናልን በመረቁበት ወቅት ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡት ኃይል ጉዳት ማድረሱን አመለከቱ። ዶክተር አብይ በስፍራው ባስተላለፉት መልእክት የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን የሰራ ነው ከጅምሩ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረን አሮጌን ተርሚናል ሲመታብን በዚያ ከምናዝን ያንን ችግር ወደ እድል ቀይረን ወደ ተሻለ ወደ አማረ ለልጆቻችን የሚሻገር ነገር መገንባት ተችሏል ሲሉ ተደምጠዋል። በግል የማህበራዊ ገጻቸው ባስተላለፉት መልእክት ደግሞ ለኢትዮጵያ ቁልፍ የበረራ በሮች እንዲህ ለሆነው ለዚህ አውሮፕላን ማረፊያ ትልቅ ምዕራፍ ነው ሲሉ ጽፈዋል። በዚህ ጽሁፋቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ ትርጉም አለው ያሉት አብይ ባህር ዳር በቅርብ ጊዜያት ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቆ አገልግሎት መጀመር የጽናት የማገገምና ቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉ ገልጸውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎች፣ የላቁ መሰረተ ልማቶች፣ የተስተካከሉ መዳረሻ መንገዶችና ዘመናዊ መገልገያዎችን ያካተተ ስለመሆኑም አመልክተዋል። የኢትዮጵያ መንግስት ህወሓት ለተጨማሪ ውጊያ እየተዘጋጁ መሆኑን ተነገረ። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ ሓርነት የትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉትን ዝግጅት መቀጠሉን የተለያየ ወገኖች አስታወቁ። የአውሮፓ የሰላም ተቋም መገናኛ ዘዴዎችን ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው። ሁለቱ ወገኖች የሚያደርጉትን የጦር ኃይል ንቅናቄ ሌላ ጦርነት ሊጫር ይችላል የሚለውን ስጋት አኑሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎች ወደ ምዕራብ ትግራይ እያዘመተ ነው እንደሚሉት የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢዋ ምሽግ እየቆፈሩ መሆኗን የአይን ምስክር አስታውቀዋል። የኢትዮጵያ መከላከያ ጦር አንጻሩ አማራና አፋር ክልሎች ከፍተኛ ወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮች ተናግረዋል። ከአፋር ክልል በደረሰን መረጃ መሰረት በክልሉ ዞን 4 የተለያዩ ወረዳዎች ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዙራቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀስና ተጨማሪ ኃይል ማሰሩ እስከ ትናንት ማታ ድረስ ቀጥሎ ነበር። አዲስ አበባ ድሬዳዋ ከተማ አስተዳደሮች ተጠሪነታቸው ለፌዴራል መንግስት እንዲሆንና የአዲስ አበባ የስራ ቋንቋ አማርኛ እንዲሆን በአብዛኛው ተመካካሪዎች ዘንድ ከስምምነት መደረሱ ተገለጸ። የሀገራዊ የምክክር ጉባኤ በአጀንዳ ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አመካካሪዎች፣ ምሁራን፣ ቃለ ጉባኤ ያዦች ተመካካሪዎች የሚያነሱትን ሀሳብ ባለመቀበልና በተለየ የመጡበትን ተቋም መሰረት ያደረገ አቋም በመያዣ ተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደሩ መሆኑ ስማቸውን እንዲገለጽ ያልፈለጉ አጀንዳዎችን በተመለከተ ከምክክሩ ሂደት ባፈነገጠ መልኩ የራሳቸውን ሀሳብ ማንጸባረቃቸውን ምንጮች ተናግረዋል። የመንግስት አደረጃጀት አጀንዳን በተመለከተ እንዲያወያዩ በኮሚሽኑ የተመደቡ አመካካሪዎች ጣልቃ ገብነት የተነሳ ለቀናቶች ውይይት እንዳይመሩና ማይክ ብቻ እንዲያቀብሉ በማድረግ በእነርሱ ምትክ ደግሞ ከቡድን መሪዎች ተመርጠው ውይይት እንዲመሩ መደረጉን ገልጸዋል። ከዚህ አልፎ የኮሚሽኑ አመካካሪዎች ውይይት እንዲመሩ የተደረገበትን ሁኔታ መኖሩን ጨምረው
ተናግረዋል። በዚህ የአጀንዳ ሀሳብ በተለይ የተለያዩ የፓርቲዎችን ወክለው የተገኙ ተመካካሪዎች የአመካካሪያቸውን አካሄድ በተመለከተ ቅሬታ አቅርበው ሁኔታው ከላይ በተገለጸው መንገድ እንዲመራ መደረጉን ተመካካሪዎች ተናግረዋል። የፌዴራል ከተሞች አዲስ አበባና ድሬዳዋን ከተማ በተመለከተ የጽንሰ ሀሳብ ገለጻና ማብራሪያ እንዲሰጡ በኮሚሽኑ የተመደቡ ምሁራን በተለይ አዲስ አበባ የኦሮሚያ አካል ትሁን በሚለው አጀንዳ ሀሳብ ጽንፍ በያዘ ሁኔታ መከራከራቸውን ጨምረው ገልጸዋል። ሆኖም ይህን አካሄድ የተከተሉ ምሁራን ሰፊ ክርክር ከተደረገ በኋላ ይቅርታ መጠየቃቸውን ተመካካሪዎች ጨምረው ተናግረዋል። በመሆኑም እንዲህ ያሉ ድርጊቶች አስፈላጊ እንዳልሆኑ የምክክሩም ዓላማ ይህ እንዳልሆነ የገለጹት የመረጃ ምንጮች አሁን ያሉ ተቋማት ብቁና ነጻና ገለልተኛ ሆኖ የማይሰሩና የሚቀርቡ ጥያቄዎችን የመፍታት ከፍተኛ ችግሮች ስላሉባቸው ውሃው እንዳይደርቅም አሳውም እንዳይሞት መታረምና መስተካከል እንዳለባቸው በአጽንኦት አሳስበዋል። ኮሚሽኑም እንደዚህ አይነት ጉዳዮችን ጣልቃ ገብቶ በጊዜ እንዲታረሙ ማድረግ እንዳለበትም አስገንዝበዋል። የአዲስ አበባ ከተማ የባለቤትነት ጉዳይ ትልቁ ትኩረት የተሰጠው ጉዳይ እንደነበር፣ በዚህም አዲስ አበባ የፌዴራል መንግስት አካልና ዋና መቀመጫ ከተማ እንድትሆን ከመግባባት መደረሱን ተናግረዋል። ከአዲስ አበባ በተጨማሪ ሌሎች የፌዴራል ከተሞች እንዲኖሩ ሰፊ ምክረ ሀሳብ መቅረቡን፣ ለዚህም ደቡብ አፍሪካ እንደ ምሳሌ መቅረቧን ተናግረዋል። የአዲስ አበባ ከተማ የራሱ የሆነ ጠቅላይ ፍርድ ቤት፣ የተጠናከረ የፖሊስ ኮሚሽን እንዲኖራትና በከተማ ውስጥ የሚሰየሙ የሰፈር ስሞች የሀገር አንድነትና የሁሉንም ማህበረሰብ ውክልና እንዲኖራቸው ከመግባባት መደረሱን ተናግረዋል። የፌዴራል የስራ ቋንቋ የሆነው አማርኛ ቋንቋ የአዲስ አበባ የስራ ቋንቋ ሆኖ እንዲቀጥል ከመግባባት መደረሱን ተናግረዋል። ሆኖም አማርኛ፣ ኦሮምኛና ትግረኛ፣ አፋርኛ፣ ሶማሊያ የፌዴራል የስራ ቋንቋዎች ከሆኑ የአዲስ አበባ እንዲሆኑ ሀሳብ መኖሩን ጠቁመዋል። 91 የመንግስት ባለስልጣናት በቁጥጥር ስር ዋሉ። የመንግስት ገቢ ባሳጡና የሙስና አሰራር በዘረጉ የገቢዎችና ጉምሩክ አካላት ላይ በተካሄደ የተቀናጀ ኦፕሬሽን ከፍተኛ ሕግ ማስከበር እርምጃ ተወስዷል ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር እናታለም መለሰ ተናግረዋል። ተጠርጣሪዎች ተቋማዊ ኃላፊነታቸውን በመጠቀም የሚከተሉትን ከባድ የሙስናና የታክስ ማታለል ወንጀሎችን ሲፈጽሙ ተይዘዋል ብለዋል። ሚኒስቴሯ የተፈጸሙትን ወንጀሎች ሲዘረዝሩ ለግል ጥቅም ሲሉ የታክስ ውሳኔዎችን አዛብተው በመወሰን በመንግስት ገቢ እንዲቀንስ አድርገዋል ብለዋል። ህጋዊ መሰረት የሌላቸውና የህገ ወጥ ሐሰተኛ ደረሰኞችን በስርዓቱ ውስጥ በማካተት የታክስ ማሸሽ ወንጀል መፈጸማቸውን አብራርተዋል። የተፈጸመ የታክስና የፋይናንስ መረጃ ከዲጂታል ስርዓቱ እንደጠፉ በማድረግ የቁጥጥርና የኦዲት ሂደቱን በማወናበድ ሞክረዋል በማለት ገልጸዋል። በተጨማሪም የተገኘው ህገ ወጥ ገንዘብ ለመሸሸግና የባንክ ዝውውሩን በመደለዝ የራሳቸውን የዘመዶቻቸውን እንዲሁም የሹፌሮቻቸውን የባንክ አካውንቶች እንደ ማዛወሪያ በመጠቀም የተደራጀ የወንጀል መረብ ዘርግተዋል ነው ያሉት። በአጠቃላይ መንግስት የጀመረው የማክሮ ኢኮኖሚ ማሻሻያ የኑሮ ውድነት አንድነት በማድረግ ህዝብ ላይ ጫና በመፍጠር አተገባበሩን አደናቅፏል ሲሉ እናታለም ገልጸዋል። ፕሬዝዳንቱ የጠፉ ለ2 ወራት ያህል ከህዝብ እይታ ርቀው በመቆየታቸው በሀገሪቱ አነጋጋሪ ሆኗል። የዓለማችን አንጋፋው ሀገር መሪ የሆኑት የካሜሩን ፕሬዝዳንት ፖል ቢያ በ2 ወራት ያህል ከህዝብ እይታ ርቀው መቆየታቸው ለሀገሪቱ አነጋጋሪ ሆኗል። ፕሬዝዳንቱ ባለፈው ሰኔ 7 ቀን ለአጭር ጊዜ የግል ረፍት ወደ አውሮፓ ማቅናታቸውን የቤተ መንግስት ጽህፈት ቤት አስታውቆ የነበረ ቢሆንም እስካሁን ወደ ሀገራቸው አልተመለሱም። የካሜሩን የመንግስት ቃል አቀባይ ሬኔ ኢማኑኤል ሳዲ እሁድ ዕለት ለፈረንሳይ RFI በሰጡት አስተያየት ፕሬዝዳንቱ በህይወት አሉ ሲሉ ገልጸው በቅርቡ ወደ ሀገራቸው እንደሚመለሱ አስታውቀዋል። የካሜሩን ገዢ ፓርቲ ፕሬዝዳንት ፖል ቢያ ከሀገር መራቅ ያሳደረው ስጋትና እየጨመረ የመጣው ወቀሳ ተከትሎ ባለፈው ወር የከፍተኛ አመራሮች ስብሰባ አካሂዶ ነበር። ከ1982 ጀምሮ በፕሬዝዳንትነት ሲመሩ የቆዩት ፖል ቢያ ከዚህ ቀደም ረጅም ጊዜያትን ከሀገር ውጭ ማሳለፍ የተለመደ ባህሪያቸው እንደሆነ ተገልጿል። ግን አሁን ላይ የገጠማቸው የእድሜ መግፋትና የመምራት ብቃታቸው ላይ ከፍተኛ ጥርጣሬ እንዲፈጥር አድርጓል። አሁን ያደረጉት የውጭ ሀገር ጉዞም ከእስከዛሬዎቹ ረጅም እንደሆነ ተገልጿል። በናይጄሪያ ታግተው የነበሩ ከ300 በላይ ሰዎች መለቀቃቸውን የሀገሪቱ ፕሬዝዳንት ጽህፈት ቤት አስታወቀ። የናይጄሪያ የጸጥታ ኃይሎች በተለያዩ ጥቃቶች ወቅት ታግተው የነበሩ 308 ሰዎችን ማስለቀቃቸው የፕሬዝዳንቱ ጽህፈት ቤት ሲገልጽ፣ የሀገሪቱ መንግስት ይህንን ዘመቻ በአንድ ቀን ውስጥ የተከናወነ ትልቁ የማዳን እርምጃ ነው ሲል ገለጸ። ታጋቾቹ የተለቀቁት በኒጀር ግዛት የሚገኘው የካንጂ ሐይቅ ብሔራዊ ፓርክ አካባቢ በተካሄደ የጋራ ዘመቻ ሲሆን በዘመቻው የጦር ኃይል፣ ፖሊስ፣ የመረጃ ተቋማትና የብሔራዊ የሽብርተኝነት
ማዕከል መሳተፋቸውን ሮይተርስ ዘግቧል። ከእነርሱ ውስጥ 163 ሰዎች በየካቲት ወር በኳራ ግዛት የሚገኘው ወሮ መንደር የተፈጸመ ጥቃት ወቅት ታግተው የነበሩ ሲሆን ጥቃቱ በርካታ ሰዎችን ተገለው እንደነበርና ተጨማሪ 145 የሚሆኑ ሌሎች ታጋቾችን ከኒጀር ግዛት መለቀቃቸውን ቢነገርም በዘመቻ ወቅት ተጠርጣሪ መያዛቸውን የሚያረጋግጥ መረጃ እስካሁን አልተገለጸም። ከስር የተለቀቁት ሰዎች ከቤተሰቦቻቸው ጋር ከመገናኘታቸው በፊት በአንድ ወታደራዊ ማዕከል ውስጥ ሕክምና እንክብካቤ እንደተደረገላቸው በዘገባው ተገልጿል። የፕሬዝዳንቱ ቃል አቀባይ ባዮ ኦኖንጋ እንዳሉት ፕሬዝዳንት ቦላ አህመድ ቲኑቡ የ308 ታጋቾች መለቀቅ በደስታ እንደተቀበሉትና ፕሬዝዳንቱም ዘመቻው በናይጄሪያ የጸጥታ ተቋማት መካከል ያለው ቅንጅት መሻሻሉን የሚያሳይ ማለታቸው ተናግረዋል። በወሮ መንደር ጥቃቱን የፈጸሙት የታጣቂ ጂሃዲስቶች ነዋሪዎች የናይጄሪያ መንግስትና ህገ መንግስት በመተው የእነርሱን አስተምሮ እንዲከተሉ በማስገደድ በአካባቢው ተመሳሳይ የአስተዳደር ስርዓት በመመስረት ሞክረው እንደነበር ተገልጿል። አምነስቲ ኢንተርናሽናል በበኩሉ በርካቶች የተገደሉት ሰዎች እጆቻቸውና እግሮቻቸው ታስረው እንደተገኙ፣ አንዳንዶቹ አንገታቸው ተቆርጦ ሌሎች ደግሞ በጥይት ተገለው እንደነበር አስታውቋል። የናይጄሪያ መንግስት ጥቃቱን ቦኮ ሀራም እንደፈጸመው ቢገልጽም ቡድኑ እስካሁን ኃላፊነቱን ስለመውሰዱ የሚያመለክት ይፋዊ መግለጫ አልተሰጠም። ይህ ዘመቻ በኦዮ ግዛት በትምህርት ቤት ላይ በተፈጸመ ጥቃት የታገቱ 44 ተማሪዎችና መምህራን 50 ቀናት በላይ ከእስር ከቆዩ በኋላ በተለቀቁ ሳምንታት በኋላ የተካሄደ ነው። በሰሜን ማዕከላዊና በደቡብ ናይጄሪያ የተደጋገሙ የእገታ ጥቃቶች በሀገሪቱ የጸጥታ ችግሮች እና ከተለመዱ የግጭት ቀጠናዎች ባሻገር እየተስፋፋ መምጣቱን የሚያሳይ መሆኑን ስጋት አስከትሏል። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።